አትንቀጭቀጭ። ወሬኛ እሺ ልቀቀኝ። ካሜራውን አጥፋ። ካሜራውን አጥፋ። ልቀቀኝ። ዝም በይ። እያነከኝ ነው። ዝም በይ እባክሽ። ዞር በይ። እንዳትነኪኝ። እሺ ልቀቀኝ። እንዳትነኪኝ። ሰምተሽኛል? ገርማችኋል። አንተ ሴት ልጅ ላይ ነው አቅማችሁ መሰለኝ። ዝም በይ። አትለፍልፊ። አሁን እሺ በቃ። አንቺ ብር የምትፈልጊው በቃ ዞር በልልኝ። ብር የምትፈልጊው ጸጥ እንዳላደርግሽ። እሺ ልቀቀኝ። ቅድሚያ ልቀቀኝ። አውራኝ። ዝም በይ። እጅሽን እኔ ጋር እንዳትሰነዝሪ። ዝም በይ። እያነከኝ ነው። በጣም እያስጨነቀኝ እኮ። ለአይነት አባሽ ነው የምትሄጂው? እሺ ምን አድርጊ ነው የምትለኝ? አባሽ ነው የምትሄጂው? እንዲህ መለጠፍ ነበረ። ከእነ አብርሃም የት ምድር እንፈልግ? ከሩታ ምድር እንፈልግ እንጂ አይመለከትህም። በቃ እሺ እረፍ። ስነ ስርዓትን ያዝ። አሁንም እላታ እና ሴት ልጅ ላይ እንደዚህ ትናንትና ምን ይሆኜ ነው? ጮሃለሁ። ምን ልታመጪ ነው? ጸጥ ማድረግ ነበር። ምን አባሽ ነው የምትይው? ልጅ ሰሚኛለሽ? እኔ እንደዚህ አይነት ሰው ልቀቂ። ታባቷ እጮሃለሁ። እውነት እጮሃለሁ። ስነ ስርዓትን ያዝ። ዝም በይ። ደግሞ አሁንም ትጮሃለች። ዝም አትይም። እንዲህ መለጠፍ ነበር። ስነ ስርዓትን ያዝ። በቃ እጮሃለሁ። የሩም ሰው መጥቶ ነው የሚያስወጣት። በቃ ስነ ስርዓትን ያዝ። ዝም አትይም ነች። ዝም በይ። እሺ ዝም እላለሁ። እሺ በቃ እሺ። ምንድን ነው የምትፈልጊው አንቺ ከእነ ሩታ? እሺ ልቀቀኝ። ሴት ልጅ እንደዚህ እያደረግክ ነው ነገሮችን የምታበላሸው። እሺ ልትገሉኝ ነው? እኔ ምን አድርጊ ነው? ይኸውልኝ፣ ህዝቡን ይኸውልኝ። እናንተ ሴትነታችሁ ነው እሺ የሚያስገባው። ወንድ ልጅ እንደዛ አይደለም። ልቀቀኝ። እጮሃለሁ። መለጠፍ ነበር። አንቺ ዝም አትይም። መርገጥ ነበር። ምን እንደምትፈልጊ ታመጪ ነው? እሺ በቃችኋል። በቃ ውጡልኝ። አትበይ። ዝም በይ። እሺ ምን ልታደርገኝ ነው? አሁን ምን ልታደርገኝ ነው? ዝም በይና መጠየቅሽን ጥያቄ መልሽ። ምንድን ነው የምትመልሺው? እሺ ዝም አትልም። እሺ እኮ በምን ጉልበት ነው የምታምነው? ሴት ልጅ ላይ እንደዚህ ጅሮ ማንሳት? እሺ ምንድን ነው እያልከኝ ያለው? አትለፍልፊ። እሺ ምንድን ነው የምትፈልጊው ከእነሱ? ምንድን ነው የምትፈልጊው? አሁንም አታውሪ። እኔ የምጠይቅሽን ብቻ ጥያቄ መልሽ። ምን አባሽ ነው የምትፈልጊው ከእነሱ? ከማንም ፈለኩኝ። ምን አድርጊ ነው የምትለኝ? ሮቤል አባሽ ነው የምትፈልጊው ከእነሱ? አሁንም መልስ መልሽልኝ። እንዲህ ልጥፍ ነው ማድረግሽ። እዚህ አጋድሜሽ ነው የምወጣው። እሺ ፀጉሬን እየነጨኸኝ ሰማኛለህ ማለት ነው። ብጮህ ሳመቱ ነው የሚወስድልኝ። ሆኖ ብዬ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? ምን አባሽ ሮቤል ዋጋ አስከፍላችኋለሁ። እያንዳንዳችሁን ስነ ስርዓታችሁን ያዙ። እሺ አሁን ምን ልታደርገኝ ነው የመጣኸው? ምን አድርጊ ነው የምትለኝ? ጥያቄሽን ጥያቄ መልሽ። አትለፍልፊ። እሺ ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቻችን ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ ቤተሰቦቻችን። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በክብረት ጋብዛችኋለሁ። ቤተሰቦቼ ሰላም ይብዛላችሁ። ወደ ቤተሰቦቻችን እንግዲህ እንደሰማችሁት ነው ማለት ነው ቤተሰብ። እንግዲህ ነገሩ ድራማ ነው ብለን በቃ እንደዚህ ልበላን ወይስ ምን ትሉታላችሁ? ነገሩ እናንተስ ምን ትሉታላችሁ? ይሄንን ለእናንተ ትቻለ። እኔ በበኩሌ አንዴ ድራማ ይመስለኛል፣ አንድ ጊዜ ደግሞ የሆነ በሩታ በኩል ሲመጣ ደግሞ እውነቱ ይመስለኛል። ነገሮቹ ማለት ነው። እዚህ ጋር ፎቶ ላይ እንደሚታዩት እንግዲህ ከአብርሽ ጋር ከጓደኞቹ ጋር እንግዲህ ቪዲዮ አብሮ አብርሽና እሷ እና የአብርሽ ጓደኞች አንድ ላይ ሆነው ቪዲዮ ሰርተው ነበሩ። ብዙ ልጆች እንግዲህ ቲክቶክ ላይ እንትን እያደረገው ነበረ። እሷም የራሷ ቤት ላይ እንትን ፎቶ ሼር አድርጋ ነበረች ወይም ፖስት አድርጋ ነበረች ማለት ነው። ነገሩ እንዴት ነው? ድራማ ብለን ወይስ እንውሰደ ወይስ ልክ ነው ብለን ማን ነው እዚህ ውስጥ ልኩ? በዛ ላይ ደግሞ ሁለት ሆኑ እነሱ። እንግዲህ እኔ ያለሁት አብርሃም ሩም ውስጥ ነው ብላ ነበረች። ካሜራውን አዘጋጅቻለሁ ምናምን አለች። ግን ከካሜራ ጀርባ ደግሞ ሰው አለ። ካሜራውን አጥፋ እያሉ ነው። ከካሜራ ጀርባ ሰው አለ። እሷ ግን እያለችው ካሜራውን አዘጋጅቼዋለሁ፣ ካሜራው ምናምን አዘጋጅቼህ ነው አለች። እየከታተሉ ነው አለች። ኦኬ
እየከታተሉ ነው አለች። እና ከዛ ምን አለች መሰላችሁ? የአብርሃም ሩምን እነሱ ያውቃሉ አለች። እሺ ያውቃሉ። እሺ እሺ። ከዛ መጀመሪያ ካሜራው አዘጋጅቻለሁ አለች። ከዛን ደግሞ ከጀርባ ሰው አለ፣ ካሜራን የሚይዝ ሰው ማለት ነው። እንግዲህ አብርሃም እንግዲህ እስር ቤት ሄደዋል ተባለ። ኦኬ ተያዘ ተባለ። ኦኬ አሁንስ ደግሞ እሱ የሌለበት ቤት፣ ሩታ የሌለበት ቤት እሷ አለች ማለት ነው። ነገሩ እንዴት ነው? እናንተ ምን ብላችሁት ማለት ትይዛላችሁ? ይሄ ነገር ለእናንተ ትቻለው። ይሄ ነገር ማለት እንትን ስናድርግ ማለት ነው። እኔ እንጃ። እነ ቤተሰቦቻችን ነገሩ እንግዲህ ድራማ ነው ብዬ አስባለሁ። ድራማ እንግዲህ እየቀጠለ ነው ብዬ አስባለሁ። እኔ በበኩሌ ማለት ነው። ይሄ እንግዲህ በእናንተ በኩል ያለውን እንጃ። ወደ ቤተሰቦቻችን እንግዲህ ሄርሜላ እንግዲህ እኔን ሊገሉ ነው፣ የሩታ ወንድም እኔን እንቅ አድርጎ ያዘኝ፣ ሊገለኝ ነው ልጮህ አለች። ከጮኸችማ ወደ ሰው ይደርሳል። ሴት ልጅ ነኝ አለች። አዎ ሴት ልጅ መንግስትም ይደግፋታል። ሴት ልጅ አንቆ ማዝ ይቅርና ጣት ራሱ በሷ ላይ እንደዚህ ብሎ አንስቶ ማውራት ራሱ ወንጀል ነው። ይሄ ነገር ድራማ ነው እንጂ ኖርማል ነው ብለን መውሰድ እንጃ አይመስለኝም። እንግዲህ ቤተሰቦቻችን እንግዲህ ድራማቸው እንግዲህ አይዲያቸው በጣም ያምራል፣ ደስ ይላል። ይቀጥል እንግዲህ ፈጣሪ ሀገራችን ሰላም ያድርግልን። እንግዲህስ እናንተስ መዳም ቅመሞች እንግዲህ እስቲ እንግዲህ ገባ ገባ በሉን እናንተ እዚህ። እኔ አንዳንዴ ግርም ይለኛል እኮ የምር ነው የምላቸው። ስደት ላይ ያሉ ልጆች እዛ ኢትዮጵያ ላይ ያሉ ሰዎችን ያበረታታሉ ማለቴ ወደው የነሱ ቪዲዮ ቫይራል ላይ ይወጣል። ወደው የነሱ በቃ ሰብስክራይባቸው ወደው ብድግ ይላል ማለት ነው። ብድግ ይላል ማለት ነው። እዚህ ግን ማለት መዳም ቤት ላይ ያሉ ልጆች ናቸው ወይም የመዳም ቅመም ብለው ነው እንትን የምናደርገው። እና እንግዲህ አስቡት እዚሁ አንዳንድሽ አንቺ እዚሁ እያለሽ ለምሳሌ አሁን እኛ የራሳችን ዩቱብ አለን። እኛ ተመልካቾች የለንም፣ ሰብስክራይብ የለንም። እንኳን እንትኑ ይቅርና ተመልካቾች የለንም ማለት ነው። ሄደን እነሱን እናበረታታለን። እስቲ አስቡት እነዚህ አሁን ማለት እርስ በራሳቸው ለምሳሌ አሁን እነዚህ ሶስቶቹ የራሳቸው በቅርብ ጊዜ አካውንት የከፈቱት ማለት ቼክ አድርጉ ውስጥ ሄርሜላ ጋር ሂዱና ከሷ ጋር ማለት የሱ ድጋፍ ሆኖ የራሷ ቻና ላይ ሼር ታድርጋለች ማለት ነው። እና እርስ በራሳቸው እነሱ ምን እየሰሩ ነው? በሲስተም በቃ እንትን እየሰሩ ነው ማለት ነው። ስለዚህ እኔ አሁን ማለት የፈለግኩት እንዳይሰሩ እንትን አይሉ ማለቴ ሳይሆን እኛ ራሳችን እርስ በራሳችን አንዱ ጋር ሄደን ለማስራት እንትን እናድርጋለን። እነሱ ግን እዛ ይሄ እኮ እዚህ ውጭ ሀገር ላይ ያሉ ልጆች ናቸው እኮ እነሱንም እስቲ ኮሜንት ላይ ገብታችሁ እኔ መዳም ቼክ አድርጉት። የመዳም ቅመም እንኳን ሆንኩት ይላሉ። የመዳም ቅመም ነኝ ዛሬ በጉጉት እየጠበቅኩ ነበር ተለቀቀ ይላሉ። ቀጣይ ይላሉ። በቃ ብቻው ኮሜንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። እና ውድ ቤተሰቦቻችን እንግዲህ ድራማቸው እንግዲህ አይዳቸው በጣም ያምራል፣ ደስ ይላል። እንግዲህ ደስ ይላል። እንግዲህ ቀጣዩን እንጠብቃለን ብለን እንግዲህ አመሰግናለሁ ቤተሰቦቻችን ከኔ ጋር ስለሆናችሁ ስለቆያችሁ አመሰግናለሁ። ፈጣሪ ሀገራችን ይጠብቀን።
ጤናና ሰላም ይስጠን። ነገ ደግሞ ሌላ ወሬ እንሰማለን ማለት ነው። እንግዲህ በሩታ በኩል ላይ እንግዲህ ቤተሰቦቻችን ዛሬ በሄረበላ በኩል መጥተዋል ነገሩ። እንግዲህ ከአብርሽ እንግዲህ በአብርሽ በኩልም እንግዲህ በጉጉት ነው የምንጠብቀው ቤተሰቦቻችን። አመሰግናለሁ። እንግዲህ ከኔ ጋር ስለቆያችሁ ከልቤ ነው የማመሰግነው። እንግዲህ መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ላይክ እና ሰብ አትርሱት እና እላችኋለሁ ቤተሰብ አመሰግናለሁ። ደህና ሁኑ። ቻው ቤተሰብ። ፈጣሪ ሀገራችን ይጠብቅን። ስደት ዓለም ላይ ያላችሁ ክፉ አይንካችሁ፣ ጤናና ሰላም ይስጣችሁ ፈጣሪ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። በጣም አመሰግናለሁ። ከልብ አመሰግናለሁ። ደህና ሁኑ። አትርሱት ሰብ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ።